የጉጥ ቀን አይነገም ነው የሚባለው አይደለ? እናንተ ደግሞ ምንድነው ሌላ ኮሽታ ደግሞ እንለያይ ብላችሁ መጣችሁ ደግሞ ማለያየት ቀልድ ነው እንዴ? ብሩክ ደግሞ አንተ እንዴት ነው ልጅ ቢኖረኝም እንኳን ከኔ ጋር ኑር የምትለው? እኔ አልገባኝም እኮ ልጁ ያንተ እንደሆነ እያመንኩ እኮ ነው እንዴ። ሄሚ ለምንድን ነው ልቧን የምትሰብራት? አልገባኝም እኮ እንዴ። ግራ አጋባን እኮ ብራዘር ቲ ባለፈው እዚህ ጋር ብዙ ሰዎች እያወራ ነበር ማለት ልጅ ቢኖር ራሱ ከብሩ ጋር መቀጠል ነው ያለበት ብሎ ስለዚህ ማለት ሄሚ እንዴት ነው ካንተ ጋር ልጅ እንዳለ እያወቀች በዛውም ደግሞ ሄሚ ጋር ተጣልቴ ሄሚ ጋር ሳትኖር ሄሚ ካንተ ጋር ሳትመጣ በፊት ሌላ ሴት ጋር ወልደ ከሆነ እንኳን እሱ ኦኬ እንላለን። ግን ሄሚ ጋር ሆነ ስለተጣላ ብቻ አግኝተ የወለድከው ልጅ አምና እንዴት ነው ሄሚ ካንተ ጋር የምትቀጥለው? እንደ ቀልድ ነው እንደ ህይወት ተው እንጂ አንዳንዴ እያሰብክ አውራ ብራዘር። እንደ በጣም ነው የሚከብደው ብሩኬ፣ የምር በጣም ይከብዳል እንዴ ውዶች። እሺ እኔ እናንተን አንድ ጥያቄ ልጠይቃችሁ። አንድ ሰው እናንተ ጋር አብሬ እየኖረ አብሬ እየበላችሁ ጓደኛ ፍቅረኛ የሆነ ሰው እናንተ ጋር የሆነ ግጭት ተፈጠረና የድሮ ፍቅረኛ ጋር ሄዶ አገኛ እንበል። ግን አግኝቷት ማለት ከዚች ልጅ ጋር ልጅ ማለት አስረገዛት እንበል። በቃ ልጅ አለ እንበል። ገባችሁ አይደለ? ማለት ከኔ በፊት የነበረችው ናት፣ ግን ተለያይቷል፣ ሁሉ ነገር ተረስቷል። ግን ሄዶ ግን ገና አዲስ አድርጎ ልጅ ማለት እሷ ጋር አስረግዟት ከሆነ እንዴት ነው አሁን ላይ ያለችው ሴት እንዴት አምና ተቀብላ ልጅ እንዳለ እያወቀች በዛው ደግሞ እሷ ጋር ስለተጣላ ብቻ ሄደ ያስረገዝከው ልጅ ወልደ አንተ ጋር ልጅ እያለ እያማናች ካንተ ጋር የምትኖረው እምነት ውስጥ ከየት ነው የሚመጣው እንዴ? እምነት ማለት እኮ ከባድ ነገር እንደሆነ ማወቅ አለብህ ብሩክ። እግዚአብሔርን እንዴት ነው የተወዛገበ ነገር የምታወራው አንተ እንዴ? አንድ ሰው እንዴት አንድ ሴት ጋር እንዴተኛ እንዴት አያውቅም? ግን ይሄ ነገር ድራማ ካልሆነ በስተቀር ሄሚዬ ተረጋግኝ። ግራ ያገባኝ ነው። እኔ እረዳሻለሁ። አንቺ እግዚአብሔርን አንቺ የወሰንሽው ውሳኔ ትክክልና ትክክል ብቻ ነው። የምር ነው ትክክል ነው ሄሚ የወሰነችው። ብሩክ ደግሞ እንዴት ነው ልጅ እያለ ከኔ ጋር ሆን የሚባል ነገር ማለት ምን ማለት ነው? አልገባኝም እንዴ። ለምን ሳገኛት ማለት ሄሚ እኮ ከዚህ በኋላ ብር ልጅ እያለ ራሱ አምና ካንተ ጋር እንዴት ነው የምታምነው? አታምንም እኮ። እምነት ከየት ነው የሚመጣው? የምር ነው እንደ ከባድ ነገር እኮ ነው። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶቼ፣ መጥቼላችኋለሁ። ዛሬ እንዳያችሁት ብሩክና ሄሚ መጥቷል። ብሩክም ደግሞ ትላንትና ጠፍቶ ነበር፣ ዛሬ መጥቷልና ወንድማችን እንኳን ታና መጣ። ግን ያው ስለመጣ ደስ ብሎናል። ግን ዛሬ ቪዲዮ እንዴት ነው ውዶቼ፣ በጣም ልብ የሚሰብር ነገር ነው። እግዚአብሔር የምር ነው የምላችሁ። አንድ ሰው እንዴት አንድ ሴት ጋር እንዴተኛ አንድ ሴት ጋር የሆነ ነገር እንዳደረገ እንዴት አያውቅም? እኔ እኮ ግርም የምለኝ ነገር የሆነ መድኃኒት አድርጋለች እንባል። መድኃኒት ካደረገች እንዴት ነው አንድ ሰው እንዴት ነው እንደዚህ አይነት ድርጊት ሊፈጽም የሚችለው? አልገባኝም እኔ እንዴ። ኧረ በእናታችሁ ተው፣ ግን ተው፣ አታወዛገቡ። ደግሞ ማለየት የምትሉት ነገር ማለየት ቀልድ ነው እንዴ? መስዋዕት እየተከፋፈላችሁ እዚህ ጋር ደረሳችሁ። ግን እንዴት ነው ደግሞ እኔ ላይ የምትሉት? እኔ እዚህ ጋር ግራ ያጋባችሁኝ ነገር ሄሚዬ፣ ደግሞ አንቺ እዚች ጋር የወሰንሽው ወሰነ ግን ልክ ነው። እኔ እውነት ስነግርሽ ልክ ነው። አንቺ ላይ ግን ምንም ማውራው ነገር የለም። ብሩክ ነው በጣም ግራ ያጋባን ያለው እንዴት ነው ሄሚሽ? እንዴት በምን አቅሟ አምና ነው አንተ ጎኒ ላይ መሆን የምትችለው? አንተ ጋር መቀጠል የምትችለው? እሺ ልጁ የኔም ሆነ የኔም ሆነ ግን አንቺ ልጁ የኔም ከሆነ ራሱ ለከኔ ጋር መቀጠል ነው ያለብሽ። ተው እንጂ ምን ማለት ነው? አልገባኝም እኔ። ኧረ ግን ብሩክን ተው፣ እያሰብክ የምር እያሰብክ አውራ ምንድነው? ለሄሚ ማስቦት እንጂ ለምንድን ነው ማታስቡት? ለሷ ማስቡ። እያዘነች ልቧ እየሰበረ እኮ ነው። ቀን በቀን ጠርታችሁ የሚታወሩ ወሬ በጣም ነው ልቡ የሚሰብረው። አንተኛ የዚች ኮተታም የሆነች ሴትዮ አነጋገር ለአንተኛ፣ ሁለተኛ ደግሞ ያንተ ንግግር እንዴት ነው አንተ አንድ ሴት ጋር የሆነ የፈጸምከው ድርጊት ማስታወስ ማትችሉ? አልገባኝም ኧረ ግን በእናታችሁ ተው፣ ግን ተው። የሴት ልጅን አታስለቅሷት፣ ልጅቱን አታስለቅሱ፣ ተዋት። እግዚአብሔርን ይከብዳል ውዶች። እሺ እኔ አንድ ጥያቄ እናንተ አሁን ልጠይቃችሁ። መግቢያ ላይ እንደዛም ተናግሬያለሁና አንድ ሰው እሺ ጓደኛ ፍቅረኛ ሄሚ ነሽ ብንበል፣ አሁን የብሩክ ፍቅረኛ ሄሚ ነች፣ የድሮ የነበረችው አሁን ቡታጀራ ያለችው ይቺ የምትባል ሴትዮ ከ2 አመት በፊት ነበረች። ተለያ 2 አመት ሆነ። እኔ ጋር የሆነ ግጭት ተፈጠረና የድሮ ኤክስ የሆነችው ድሮም የተዋት ድሮም የረሳትን ሴት አራሳትም በራሳትማ እንዴት ነው ቁጥር ካይታባት አምጥቶ ደውሎ ያገኛታል። አራሳትም ስልክ ውስጥ ላይ ያስቀምጧታል። ግን እሱ የድሮ ፍቅረኛ ሄዶ አግኝቷት አስረገዛት እንበል። እንዴት ነው ደግሞ አሁን ላይ ቤት ላይ ያው ማለት ተጣልቶ የነበረች ሴት ጋር ታረቀና
ማላችሁ ላይ እርቅ ወይም ማለት ፍቅር ወይም እንጃ በቃ ታረቁ ይባል ማለት ተጣልቶ ነበር አይደለ? ታረቁ ይባል። ግን እሱ የተጣሉ ጊዜ በቃ ማለት ማታገዝ አቅቶ ወይም እስኪንታረቅ ማለት እኔና እሱ እስኪንታረቅ አልጠበቀም ይባል ማለት የኔ ፍቅረኛ አድርጌ ላስበው አሁን ማለት ነው። ገባችሁ አይደለ? እስኪንታረቅ አልጠበቀም። እሱ ግን እኔን ትቶ እኔ ግን እሱ ጋር ተጣልቼ አንቺ እንጂ ልብ ውስጥ ላይ ለሱ እምነት አለኝ። ገባችሁ? እኔ አሁን እዚች ጋር እንዴት ነው የሚባለው? ከሱ ጋር ተጣልቻለሁ ባል ማለት ተጣልተናል፣ ግን ለሱ እምነት አለ፣ አምነዋለሁ፣ ወደዋለሁ፣ ፍቅር አለ። ሶ እሱ ግን እንደኔ አላመነም። የተጣለነው ቁጥር ላይ ተስፋ ቆረጠና ሌላ ፍቅረኛ ጋር ሄደ። ግን ተመልሶ ይመጣል። በምን አይነት እምነት ነው በምን አይነት ልብ ነው እሱን አምኜ ተቀብዬ ማለት ከኔ ጋር ሆነ የምለው ማለት ምን አይነት ልብ ኖሮኝ ምን አይነት አስተሳሰብ ኖሮኝ ማለት አስተሳሰብ ማለት እንጃ እምነት የተባለ ትንሽ እምነት ለሱ እኔ አይኖርም። አገባል ይባል እሺ ልጅ እያለም አገባና ደግሞ አሁንም ከዚህች ልጅ የወለደችው ሴት ጋር የሚሄድ ከሆነ በምን እርግጠኛ ነኝ? እኔ በምን እርግጠኛ ነኝ? ወንድ ልጅ ነው፣ ቤት ላይ አይቀመጥም። እሱ ማቼስ እሱን ይዤ አልዞርም መቼም ሁሌም ወይም እሱን አልከተልም እኔ። ገባችሁ አይደለ? ስለዚህ እንዴት ነው አምና ካንተ ጋር ልትቀጥል የምትችለው? አም ሶሪ እኔ በጣም ግራ እያጋባኝ ነው ይሄ ነገር። ወይ አንተ እርግጠኛ ሆነ አላረኩም አላውቅም ባል ወይም ልጁ የኔ ነው ብለህ አምነህ ተቀበል። አለቀ። ከዚህ ሁለት ቃል በቃ እያወራ ያለው ነገር ምንም ልክ አይደለም። ገባ? ምንም ልክ አይደለም ውዶቼ፣ እግዚአብሔርን ይቅርታ አድርጉልኝ። እኔ በጣም ነው የግራ የገባኝ ይሄ ነገር። እንዴት ነው ልጁ የኔም ቢሆንም ከኔ ጋር እንድትቀጥይ ነው የሚፈልገው የምትለው እንዴ? እሷ እሺ እንዴት በዛውን ደግሞ በዛው እንዴት ታምነኝ? በዛውን ከሷ ጋር ተጣልቴ ሄደ ነው ያገኛት በዛውም ሄሚ ጋር ተጣልቴ ሄሚ እናንተ ማላይ ማይሆን ነገር ስለተፈጠረ ሄደ ያገኛትና አስረገዝካት እንበል። ይሄ ድራማ ምን ምን አይመለከተኝም። ሄሚ እንዴት ነው በምን እምነት ነው አንተና ምን የምትቀበለው? በምን እምነት አልገባኝም። እምነት ይኖራታል ውስጧ ላይ ልታምን ትችላለች። ለምን ሄድክ? ያን እምነት ቢኖር ኖሮ ሄሚዬን እስከ ጥግ ብትወዳት ኖሮ የድሮ ኤክስ የሆነችውን ሴት ልታገኛት አትችልም ነበር። ገባ አይደለ? ልታገኛትም አትችልም። ምናልባት ለምሳሌ አሁን የድሮ ፍቅረኛዬ ማለት ድሮ ማለት ከሱ ጋር ተለያይቻለሁ ማለት የኔ መንገድ ላይ ወይ የኔ ካፌ ላይ ያገኘው ካዞ ወይ ሰላም ሊል ይችላል። ሰላም ብዬ ማለት በደቂቃ ውስጥ ሰላም ተጠይቃለሁ እንጂ ምናልባት ውስጡ ከፈቀደ እሱም ምናልባት እንሱ ሰላምታ ራሱ አልጠይቅም። እንዲያስተሳሰብ ሰላምታ ተውና እኔ መንገድ ላይ ራሱ ማግኘት አልፈልግም። አንድ ሰው እኔ ድሮ ከሱ የተለየው ሰው ላንቺ ነኝ ምግብ ሊጋብዝሽ ብል እኔ እሱን በምን አንግል በምን አይነት ጭንቅላት አምኜ ነው እሱ ምግብ ሊጋብዝሽ ብል ከሱ ጋር የሚበላው? ሶሪ ጥያቄ ነው መልሱልኝ። ገባችሁ አይደለ? እሺ አመንኩና ከሱ ጋር ምግብ ሊበላ ወይም ሆቴል የኔ እንጃ ወይም ከሱ ጋር ወይ ሻይ ቡና ሊጠጣ ወይም ካፌ ላይ ቁጭ ብለን ቡና እየጠጣን ወይም ከሱ ቡና አዘዘኝ ወይም ቡና ለኔ ማለት ሊጋብዘኝ ወይም ምግብ ሊጋብዘኝ ወሰደን ባይ የድሮ የታውኩት ሰው ፍቅረኛ አለኝ እኮ በቃ ከፍቅረኛ ጋር ተጣለው ብዬ የድሮ ፍቅረኛ ካፌ ላይ ያገኝቼ ለኔ ምግብ ቢጋብዘኝ እንዴት ነው ምን ሊበላ የምችለው? ምንስ እሱ ግን የሚወዳኝ ከሆነ የኔ ነገር አድርጎ የራሱ ለማድረግ ነው እንጂ የሚሞክሮ እንዴት በምን አይነት መንገድ አንተ አሁን እዚች ጋር ከዚች ልጅ ጋር ምግብ ባልቴ ከሆነ ራሱ የኔ ነገር አድርጋም ከሆነ ብሩክ አንተ በጣም ተሸውዳል። የድሮ ፍቅረኛ የተዋካት አልፈልግም ያልካትን ሴት ደግሜ አግኛት ይሄ ነገር ተፈጠረ። ከዛ በኋላ ልጅ ቢኖረኝም እኔ ጋር ቀጥይ ማለት አም ሶሪ ምን ማለት ነው? ቀልድ ነው እንደ ህይወት በምን አይነት ጭንቅላት አሁን እንጃ ሄሚ ወስና ነው የምትናገረው። ግን ይሄንን ግን እኛ አናውቅም። ግን እዚህ ጋር በጣም ጥፋት እያጠፋ ነው ብሩኬ። ማመን ካለብን ልጅ ያስረግዛት ከሆነ እመን። ደግሞ ልጅቷ ደግሞ ብር ባልታለች 500 ማለት 500 ሺህ ያልኩ 50 ሺህ ብር የድሮ ፍቅረኛዋ ሊካ ነው ማለት ብሩክን ማለት የምትፈልገው ሴት አለች አሉ ሁለቱም ለማለያየትም 50 ሺህ ብር ከፍላለችም እየተባለ ነውና እንጃ አላቅም እንደዛ እየተባለ ነው ቤተሰብ። ግን ብሩክ እስከ 6 ወር በፊትም አግኝቷታል። ነገር ግን ምንም አላደረገም የሚባለውም ቃላትም አለ እንጃ እኛ አላቅም። አንድ አካል አንተ ነው ያደረከው የተባለ ሰው ራሱን ካላመና ማን ነው ዙሪያ ላይ ያለው ሰው መጥቶ እሱ በመድኃኒት ነው የተያዘው ሲባል ማን ነው ለምን የሚችለው? ሄሚን ትናንትና ሀብትሽን አምናለች። አይታችሁታል። ሀብትሽን አምናለች። ሀብትሽ ማለት በመድኃኒት ነው
እሱን እንደዚህ እንዲያረጋ ያረጋችሁ ስትል አመነች። አይታችሁታል። ብሩክ ደግሞ ዛሬ ነገሩን ቢጥ አረጋ። ውይ አይ ሙሽኪላ ወላ ኪዳ ወላ ሙሽኪላ ለሚማ ፊ ዜና ሀቢቢ ወላ እንት ያለ ይከብዳል ግን እንደ እኔ ራሱ ማድረግ የማይችል ነገር ማድረግም አልፈልግም። እንደዚህ ነገር አንድ ወንድ እኔ ፍቅረኛ ሆኖ እያለ ከኔ ጋር ግጭት ተፈጠረና ሌላ ፍቅረኛ ሄዶ የድሮ ፍቅረኛ አገኘ፣ እንደዚህ ነገር አደረገ። ደሞ አምኜ ተቀብዬ ከዙ ልጅ አለ እየተባለ ልጅ እንዳለ እያወቅ ከሱ ጋር ሊቀጥል ለምን ብዬ አላደርገውም። ግን ብሩክ እዚች ጋር ማመን ያለብህ አድርጌ ከሆነ አድርጌያለሁ ስህተት ነው። በሆነ ነገር የሆነ ነገር አድርጋ ነው እንጂ ነው ወድጄ አይደለም የሚለው ቃል መናገር ትችላለህ። አንድ ሁለተኛ ደረጃ ላይ ደግሞ ምንድነው ይሄ ወይም አላደረኩም ማለት አግኝቻታለሁ ግን መንገድ ላይ ነው የተገናኘነው። የተገናኘበት ቦታ የት የተገናኘ ማታ ነው ቀን ነው የሚለው ነገር ለሄሚ አስረዳት። ገባ አይደለ? አንተ ከኔ ጋር ሆነ እያልክ ነው እንጂ ማስረዳት ያለባት ነገር እያስረዳት አይደለም። ቅመሜ ሲሚኝ ወይም ሄሚ ሲሚኝ አንድ ነገር ልንገርሽ። እኔ እሷን ያገኘሁት ቀን ነበር። የተገናኘሁት መንገድ ላይ ወይ የሆነ ካፌ ላይ ነበር እና የተገናኘሁትን በዚህ ምክንያት ነው እንጂ እሷ ጋር ምግብ አልበላሁም፣ አልጠጣሁም፣ አልተኛውም፣ አልጋ ቤት አይደለም ሩም ቤት አይደለም የተገናኘው ብለህ ማስረዳት ትችላለህ። እንዴት ራስህን የስድስት ወር መድኃኒት የስድስት ወር ላይ የተደረገው መድኃኒት እስካሁን ጭንቅላትህ ውስጥ ነው። ስለ ሄሚ ለማናገር አፍክን የያዘ ነገር አለ ነው ዋይ ብራዘር፣ የኔ ነገር ሳታስረዳ ሄሚ እንዴት ነው አምና ተቀብላ ካንተ ጋር ልትቀጥል የምትችለው? እንዴ አረጋባድ ነው። ብቻ ለማንኛውም ውዶቼ መጨረሻ እግዚአብሔር ያሳምረው። ይሄ እናንተ እንድትላዩ አልፈልግም፣ ተላይታችሁ ማየት አልፈልግም። እውነቱን ተናግራችሁ እቺ ልጅ እስቲ ምን እንደሆነ እናያለን። እግዚአብሔር ካለ እውነቱ ይወጣል ብዬ አስባለሁና አንድ እንደምትሆኑ ተስፋ አደርጋለሁ። መቼም እናንተ ለተስፋ አልቆርጥምና ውዶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መልካም ምሽት ይሁንላችሁ። እግዚአብሔር ከእንደዚህ አይነት ውዝግብግብ የሆነ ንግግር ውዝግብግብ ግራ የተጋባው ነገር ፈጣሪ ይጠብቃችሁ። የምር ነው የምላችሁት። ከእንደዚህ አይነት ፍቅር ከእንደዚህ አይነት ግራ የተጋባ ነገር ፈጣሪ እግዚአብሔር ይጠብቃችሁ። አሜን በሉ። እግዚአብሔር ይጠብቃችሁ። በቃ ግራ የሚያጋባና ውዝግብግብ በምን አይነት መንገድ ማሰብ እንደመቻል እንዳለበት ራሱ በቃ ግራ የሚያጋባ ነገር ነውና ከዚህ አይነት በቃ ከዚህ በቃ ግራ የሚያጋባ ነገር ውስጥ ሁሉ ፈጣሪ ይጠብቃችሁ ነው የምላችሁ። እና ባላችሁበት ቦታ እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ። ብሩክና ሄሚ አሁንም ተረጋግታችሁ አውሩ። ብሩክ ደግሞ የሚታወራው ቃላቶችን ያስተካክል። እያስተካከልክ አይደለም። አሁንም ሄሚ እንዴት አምናም ልትቀበልም አትችልም ይሄን ነገርና ልጅቷም ደግሞ እቺ ማስጠንቀቅም ካለበት አስጠነቅቃትና ምን እንጂ አላቅምና ብቻ የሆነ ነገር ሆኗል እና ያለን ድራማን ከሆነ ያው የማያልፍ ነገር የለምና የማይነጋ ሌሊት እንደሌለ የማያልፍ ነገር የለም አይደለ? አንድ ምሽት ወይም ይነጋል ብለን አምነን ከተኛ ነው። አዎ ደግሞ ያልፋልን ብለን አንድ ነገር ውስጥ ላይ ወሳኝ ሰዎች መሆን አለብን። ገባችሁ አይደለ? ያልፋል ወይም ይነጋል ብላችሁ ከተኛችሁ ያልፋል ብላችሁ ይመኑ በህይወታችሁ ላይ እግዚአብሔርን ወዶቼ የምር ነው የምላችሁት። ይነጋል ብላችሁ አምናችሁ ከተኛችሁ ማለት ያልፋል የሚለው ቃልም ደግሞ ህይወታችሁ ውስጥ ይኖር። በቃ ታጋሽ ሰው ሆኑ። ለሁሉም ነገር መስዋዕት ክፈሉ። ፈጣሪ ያለው ነገር ነው የሚሆነው። በቃ የምር ነው እና እግዚአብሔር ታማኝ ሰውና ልበ ቀና ሰው በህይወታችሁ ላይ ይስጣችሁ። የምር የሚያስብላችሁ የሚጨነቅላችሁ ፈጣሪ ይስጣችሁና ከድንገት እና ወጣችሁ ከመቀራት ፈጣሪ ጠብቃችሁ። እኔ በጣም ወዳችኋለሁ፣ በጣም ነው ማከብራችሁ እና ቤቴን ሰብስክራይብ አድርጉ፣ ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁም ደግሞ ኮሜንት ስራ አስቀምጡልኝ ውዶች። ኮሜንታችሁን አነባለሁ በዚሁ ኮሜንት ስትጽፉልኝ ማለት ነውና አስተያየትም ስትሰጡ እኔ አነባለሁ። ስለዚህ ኮሜንት ጻፉልኝ ከተመቻችሁ ማለት የተመቻችሁ ነገር ነው እና በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። መልካም ምሽት ይሁንላችሁ። ብሩክና ሄሚ ማላይም ደግሞ እግዚአብሔር ይግባችሁ። እግዚአብሔር ጣልቃ የገባው ነገር ይስተካከል እንጂ አይበላሽም እና እግዚአብሔር እጅ ያለው ነገር መቼም ተበላሽቶ አይቀርምና እግዚአብሔር ማላችሁ ይግባ። የምር ነው በቃ አይሆንም ያላችሁን ነገር ሁሉ በቃ አይሳካም ያላችሁን ነገር እግዚአብሔር እጅ ጣልቃ ይግባና ያስተካክልላችሁ። ከዛው በላይ እግዚአብሔር ነው አይደለ? ያው ከምንም በላይ እግዚአብሔር ካለ ምንም ነገር ይስተካከላል እና እግዚአብሔርን አስቀድሙ በቦታችሁ ላይ ብዙ ነገር ላይና የምር እና እግዚአብሔር ይጠብቃችሁ። እናንተ የማላየት ሳይሆን ወልዳችሁ ከብዳችሁ ልጃችሁን ማየት ነው የምንፈልገው እኛ። ገባችሁ አይደል? ሁለታችሁም እናንተ የሌላ ልጅ ሳይሆን የሄሚና የብሩክ ልጅ በቃ ሁለታችሁ ብሩክ ከሄሚ ወልዶ ማየት ነው የምንፈልገው እኛ እና ብቻ ይሁንላችሁ። ከችግር የለም፣ ሁሉም ነገር ለበጎ ነው የሚባለው አይደለ? እና ችግር የለም፣ ያልፋልና ሁሉም ነገር የማያልፍና ማያልፍ ነገር የለም።
እና ፈጣሪ ያለ ነው የሚሆነው። አይዟችሁ በርቱ። የጨረቃ ፋሚሊዎች የማትጨነቁ ሀሳባችሁ ሲጡ። ሀሳባችሁን እየሰሙ እንዳለ እያሳወቀ ነው። እዚች ጋር ብሩክና ሄሚ አሁን ብሩክና ዛሬ ትናንትና ይወስን ያለነው ነገሮችም ደርሰዋል። እንዳሳብና ይመቻችሁ። ለማንኛውም አሁንም ዛሬ ደግሞ ምርጥ ሀሳብ ስጡት እና ሜሽን እናደርጋለን ምን ችግር አለ ብላችሁ ነው። ለማንኛውም እንወዳችኋለን፣ እናከብራችኋለሁ። ባይ 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 ባይ።